አብርሽ የዛሬ 5 ወርና 6 ወር ለአቤል ምን ሆነ ነው ያስኩት እኮ ትዳር ነው ከሩታ ጋር እኮ ያስኩት ፍቅር ነው ከሩታ ጋር እኮ ያስኩት ቀልድ አይደለም ትዳርን እንዴት ነው የምታስበው ለምንድነው ትዳሬን እንዴት የምታቀለው ለምንድነው የምትበጠብጠኝ ብሎ በተናገረበት አንደበቱ የዛሬ 3 ቀን 4 ቀን ሄርሜላ አፈቅርሻለሁ ፍቅርሽን ተቀብያለሁኝ ካንቺ ጋራ የፍቅር ጊዜን ማሳለፍ ፈልጋለሁኝ የሚሉትን መልስ እንደመስማትና አቤልን ከሚዲያ እንደማጥፋት የሚያሳፍር ነገር የለም። እውነት ለመናገር ትላንትና አብርሃም ስለ ሩታ ፍቅር ስለ ሩታ ህይወት ስለ ሩታ ከሩታ ጋር ብዙ ነገር ስለማሳለፍ ሲፈተፍት የነበረ ዛሬ ደግሞ ሩታን በድን ነኝ ከበድን ጋር እንዴት ትኖሪያለሽ በድን እንዴት አቅፈሽ ትኖሪያለሽ በቃ ካልሆነ ሁለተኛ ቤትሽም አልመጣም ልጄንም ሁለተኛ እንዳላየው የምታረጊኝ ከሆነ ነገ አባቴ ብሎ አድጎ እስከሚመጣ ድረስ እችለዋለሁ አስባችሁታ በአንድ አመት ውስጥ 2 ምላስ ለዚህ ነው ፍቅር በጣም የረከሰው ለዚህ ነው ፍቅር ትዳር በጣም ቃቃን ቆቅልሽ የሆነው በብዙዎች ዘንድ ላይ ትዳር እንዲጠላ ትዳር እንዲፈራ ትዳር ተደፍሮ እንዳይገባ ትዳር እኮ ሲኦል ነው ብሎ ያለው ያ ማን ያዘዋል የሚሉት ሲኦል የሆነ ሰውዬ በእንደነዚህ አይነት በትዳርን በሚያቀሉ ሰዎች መሃል ላይ ገብቶ እውነቱን ነው ብለን ማለት እንችላለን ትዳር እኮ ሲኦል ነው ከገቡበት ሲኦል ሊሆን ይችላል ከገባችሁበት በኋላ ግን ካጣጣማችሁት ካያችሁት ግን ማትወጡት የፍቅር የትዳር ጣዕምን የምታዩት ዲፕ ገብታችሁ በተለይ ደግሞ ልጅ ወልዳችሁ ከልጃችሁ ጋር ሰላም ፍቅር ሳቅ ጫወታ ሲኖራችሁ ነው ልጅ ሲመጣ እኮ ብዙ ነገሮችን ያስረሳል ልጅ ሲመጣ እኮ ብዙ ነገሮችን ያስክዳል ልጅን እኮ ስታዩ ሚናፍቃችሁ ከልጅ ጋር አብሮ ማታን ጧትን ቀንን ሌሊትን አብራችሁ የምታሳልፉት ነገር ነው ዛሬ አብርሃም ለሩታ በድን ሆኛለሁ ብሎ ሲላት እንደመስማት የሚያም ነገር የለም እውነት ለመናገር ሩታም ለምን በዚህን ያህል ደረጃ ራሷ ተበድላ ራሷ ተከፍታ ራሷ ተሰብራ እንደ ሴት ጠንክራት ወድቀሽ ትቀሪያለሽ ተብዬ ነበር ግን አልወደኩም ዛሬ እዚህ ላይ ያለው ብላ ከራሷ እየሰማን ዛሬ ግን ወድቃ ዛሬ ግን ራሷን ሰብራ አብርሃምን እየለመነች ተንበርክካ እያለቀሰች ስትለምነው ማየት ማለት ትላንትናም እውነትም አልተበደለችም ማለት ነው ትላንትና እርጉዞና ምንም አላነባችም ማለት ነው ትላንትና ካነባችሁ በላይ ካሁን በኋላ ደግሞ የምታነበው ሊበልጥ ነው ማለት ነው በዚህ ሁኔታ ከቀጠለች ሩታ ያለችበት ነገር ያስፈራል ከዛ አክስትየው ሽማግሌ ተቀብለናል በቃ እኔ ምለው ማን ነው እሱ ከትዳር ወጥቶ ትዳርን አይቶ የመጀመሪያውን ትዳሩን በአግባቡ ሳይኖረው ስለ ትዳሩ ጣም በደንብ አጣጥሞ ሳይበላው ሳይጠጣው በደንብ ጠቅልሎ ሳይጎርሰው ትዳሩን እንደገና ከዛ ውስጥ ወጥቶ ያንን ሰው አመት እንኳን ብቻውን ተቀምጦ ያንን ሰው አመት ሞልቶ ሳይረሳው እንዴት ነው ወደ ሌላ ትዳር ይገባል ሰው አንዳንዴ ሰዎች ጤነኞች ናቸው እንዴ አብርሃምስ ወንድ ነው ወንድ እንደሆነ ወንድ ማለት ወደ ላህያ ነው አንዳንድ ወንዶች ከትዳር ወጥተው ወደ ትዳር መጥለቅ ለነሱ ክብር ነው የሚመስላቸው ይመስለኛል ግን ውርደት መሆኑን አላወቁ ለሩታ ሽማግሌ እንቀበላለን ሽማግሌ ላክብላ አክስትየው ገነት በሰላም ነው አንዱን እናናድዳለን ብላችሁ ዋናዋን ባለቤቷን እየጎዳችኋት ነው ያላችሁት በነገራችን ላይ አብርሃምን ወይም ሄርሜላን እናናድዳለን ወይ የሄርሜላን የአብርሃምን ግሩፖች እናቆስላለን ብላችሁ እዚህ ጋር የምትናገሩትና የምታደርጉት እሷ እየሄደችበት ያለችው መስመር በትክክለኛው መንገድ ልንገራችሁ ሩታን በጣም ብዙዎች ከእናቷ ጋር ያለችውን ፎቶ እየዘቀዘቋት ነው እያያችሁ ነው ማለት ሩታን ከእናቷ ጋር ያለችው አብርሃምንም ከሄርሜላ ጋር ያለውን የሩታ ወዳጆች አብርሃምን ከእናቱ ጋር ያለውን እየዘቀዘቁ ከሄርሜላ ጋር ያለውን እየዘቀዘቁ የሩታ ወዳጆች ሩታን በቃ የሄርሜላ ወዳጆች ሩታን ከእናቷ ጋር እየዘቀዘቁ እነዚህ አይነት በቁም ያለችሁ እየተዘቀዘቃችሁ የምትኖሩበት እንትን ማብቂያው መቼ እንደሆነ ግራ ነው የሚገባው ይሄ ሁሉ ምንድነው
በአግባቡ ትዳርን፣ በአግባቡ ፍቅርን፣ በአግባቡ ለዛ ሰው የምር መስዋዕትነትን የምር መኖርን ኖራችሁ ስለማታሳዩት ነው። የምር ብትኖሩት ለዛ ሰው የምር ፍቅርንም ትዳርንም የልጅ አባትነትንም የልጅ ጣዕምንም ሁሉን ነገር የምር ኖራችሁት ቢሆን ኖሮ ለመለያየት እንደዚህ ነገራቶች ሁሉ አይቀሉባችሁም ነበር። ትናንት ሞትልሻለሁ ጨረቃ ያላንቺ ፀሐይ ያላንቺ ስትሏት የነበረችው በአመት ጊዜ ውስጥ ተገልብጦ ሌላዋን ደግሞ እንደዚሁ ያቺ ትናንት በተነፈስከበት አንደበትህ ለሌላዋ የምተነፍስበት እንዴ! ኧረ በተሰቀለው እንዴት ሆነ ነው አሁን ከሩታ ጎን ለመቆም የምንችለው? ሩታ ታይ የሚሏት የምትሰማ ሴት አይደለችም። ሩታ በራስሽ ቁሚ፣ ሩታ ለራስሽ ሁኚ፣ አንቺ ስትኖሪ ነው ማንኛውም ነገር የሚኖረው ስትባል የምትሰማ ሰው አይደለችም። በራሷ መንገድ ስትሄድ ነው ዛሬ እዚህ ላይ የደረሰችው። ሩታ አንዳንዴ ጠማማ መስመሮችን ነው የምትሰማው፣ ቀጥተኛ መስመሮችን አትሰማም። ሳስባት በራሱ ማለት ነው ቀጥተኛ ንግግሮችና ቀጥተኛ መስመሮችን ብትሰማ ኖሮ የማይገባ ስህተት ውስጥ ባልገባች ነበር። አያገባችሁም። ከማደርገው ምንም ነገር ፈቀቅ አይደለም። ያመንኩበትንና የወሰንኩበትን ማድረግ እችላለሁ። ማንም በህይወቴ እንደዚህ አይነት ንግግሮች ህይወታችሁን ይጎዱታል። ባይዘው የፈለኩትን የማድረግ መብት አለኝ። እኔ ነኝ እንጂ የምኖረው እኔ ነኝ እንጂ እንትን የምለው ማንም በህይወቴ ሊወስንልኝ አይችልም። ዛሬስ ለምን ለራስሽ መኖር አቃተሽ? ለምን በራስሽ መስመር መሄድ አቃተሽ? ምን ሆነሽ ነው? ኖቤልስ እንዴት ዝም አለሽ? በዚህ ልክ አብርሃምን ስትለምኙ፣ በዚህ ልክ አብርሃምን እያለቀሽ ሚዲያ ላይ እባክህ ላስደስት፣ ዛሬ ከልጅችን ጋር አብረን እናሳድገው፣ ነገ ደግሞ ሌላ ሁለተኛ ሶስተኛ ልጅ እናምጣ፣ እህት ለባባ እናምጣለት ብለሽ ስትለምኘው፣ ትላንትና አቤል ተበቅ ማነው ስሙ ኖቤል ተበቀዩ ብሎ ሲልሽ የነበረው ዛሬ የት ሄደ? ዛሬ እሱ ከጀርባ ሆኖ እያየሽ ነው፣ ከጀርባ ሆኖ እየሳቀ ነው። ዛሬ ሩታ ለሄርሜላ ደግሞ ምናልባት አብርሃም ከሀገር ሊወጣ ነው ካለበት አንጻር፣ አንዳንድ ወንዶች ለምንድን ነው ወንድ ማትሆኑት? በእናታችሁ ኧረ ሱሪ መልበስ ብቻውን ወንድ አያረጋችሁ፣ ማንጠልጠል ብቻውን ወንድ አያረጋችሁ። ወንድ ሁኑ። የምትሆኑት የምትናገሩት እንደ ወንድ ይሁን። ከዚህ የማይሆን ወሬ ይዛችሁ እዛ ቤት ሄዳችሁ የምታቦኩ እንደ ቡና አጣጪ ሴት፣ እንደ ነገረኛ ሴት ከዚህኛው ቤት ወደዛኛው ቤት ከዛኛው ቤት ወደዚህኛው ቤት የምታመላልሱ ወንዶች ወንድ ሁኑ። አሁን እናንተም ነገ እንደ አንዷ ከሚዲያ ላይ መታፈቀርኩ ብላ ትልክ ይሆን? አንዷ ከእንደዚሁ ብድግ ብላ መታ ህይወትን እንደው ከኔ ጋር ኑር ብላ አንተን ልታፈቅር የምትችል ሴት ትኖር ይሆን? ስፔሻሊ ሚዲያ ላይ ያለች ሴት ማለት ነው። በእርግጥ እንደ ሄርሜላ አይነት ረክሳ የሰው ትዳር በጥብጣ የሰው ፍቅር በጥብጣ እንደምንም ሞታ ተማሙታ ወደ ራሷ ለማድረግ የምትጥር ሴት ካለች ያ ጊዜው በትዳር ላይ የገቡ የራስ ለማድረግ ከመጮህና ከመሮጥ ውጭ የሚያመጣው ነገር ስለሌለ ማለት ነው። ሰላም ግን ያልኳቸው አልመሰለኝም መሰለኝ። ሰላም ጤና ይስጥልኝ ዩቲዩብ ቻናል ተከታታዮች፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ያደርሳችሁ። ሰላማችሁ እንደምራሽዋ ብዝተርፍ ያለ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታችሁ ማለት እንፈልገው። ደከመን፣ እኛ እውነት ደከመን። አንዳንዴ እኛ ለነሱ የምንጮኸው፣ እኛ ለነሱ የምንናገረው፣ እኛ ለነሱ አፍ የሆነው ከነሱ በላይ የደከመን እነሱ ለነገሩ እነሱ በሚከፈላቸው ገንዘብ በሚሆኑት በሚዘንጡት በሚወጡት በሚገቡት በሚበሉት ልክ ነው የሚያስቡት እንጂ እርግጠኛ ነኝ ትክክለኛ ህይወታቸው የደከመ አይመስለኝም። ትክክለኛ ህይወታቸው ጭራሽ ስትሮንግ እያደረጋቸው ነው የሚሄደው በእንደዚህ አይነት ስራ ሆነ ማለት ነው። በጣም ትልቅ ጋራ ሆናችሁብን። በጣም ማለት አይ ዶንት ኖ በቃ አንድ ሰዓት ያህል ተይኝና ከልጅ ጋር እንትን ብዬ ልጁን ቤት አመጣልሻለሁ። እኔ እኮ ደግሞ ከሚገርመኝ ነገር እኮ ደግሞ ዳኒ አሁን ሩታና ዳኒ አንድ ሆናችሁ ጥሩ ታስባላችሁ፣ ጥሩ ነገር ታመነጫላችሁ። ተአምር ቢመጣ እንኳን አብርሃም አይደለም ሌላ ሰው ያምናኛል ብላችሁ ማለት በራሱ እኔ እንጃ አንዳንዴ እንዴት እንደምታስቡት አናውቅም። ኢቭን የተሰበረ ልብ እኮ ኢቭን ያንን ሰው ወደ ራሱ ለመመለስ የሚያስብ ልብ እኮ የሚያደርገው የሚናገረው የሚሆነው በሁኔታው ነው የምታስቡት። አለቀ። ትቶኝ ሄደን ገላ እኮ ድግም ካልመጣ ብሎ
ሌላ ከንፈርን የሳመን ከንፈር ሌላ ከንፈርን የሳመ ከንፈር በግድ ተመልሰ መተቀኔን ካልሳምከኝ ሌላ ገላ የለመደን ገላ በግድ የድሮ ማቀው ገላ የኔ ነው መሆን ብሎ ማለት እንደማለት ነው። በቃ እንደማለት ነው ሩታ፣ እንደማለት ነው። በቃ አብርሃም ሌላ ለመደ። በቃ አብርሃም ሌላ ከሌላ እጅ ጎረሰ፣ ከሌላ ጋር ጠጣ፣ ከሌላ ጋር በላ፣ ከሌላ ጋር ብዙ ነገር ማድረግ ጀመረ። በተለይ የፍቅር ጥያቄዋን ተቀብሎ አብሮ መኖር ከጀመረበት ጊዜ ጀምሮ ማለት ነው። እኔ እንጃ ማለት ከዚህ በኋላ ሩታ ምን ማድረግ አለብሽ ወይ ምን ማድረግ የለብሽም ብለን ማለት ከአንቺ ጋር እኔ እንጃ ትርፉ ድካም ብቻ ነው የሚሆንብን። ትርፉ ድካም፣ ብዙዎች እንደዛ እያሉ ነው። ብዙዎች ትርፉ ድካም ነው ከሩታ ጋራ እንደዚሁኝ እንዲያቱኝ ብሎ ማለት ብለዋል። እውነት ነው። ትርፉ እኛን ታደክሜናለሽ፣ ትርፉ እኛን ታሰድቢናለሽ። በአንቺ የተነሳ እኛ እንሰደባለን፣ በአንቺ የተነሳ እኛ እንወቀሳለን። ምናገባችሁ ምናምን አብርሽና ሄርሜላ አሁን አንድ ናቸው። ሩታ እኮ እንዲህ ናት፣ ሩታ እንደዚህ ሆናለች። በቃ ሩታ የማይባሉ ነገር የለም። በቃ በራስሽ መቆም፣ በራስሽ መጽናት፣ በራስሽ ኮንፊደንስ ለምን እንዳጣሽ አይዶ ነው አላውቅም። እንዴት ሆነን ከዚህ በኋላ ላይስ እንዴት አግኝተን እንዴት ነግረንሽ ከዚህ አይነት ስትረስ ውስጥ አውጥተንሽ ብቻሽን ልጅሽን እኔ እንጃ። በስመ አብ ጭራሽ ቤተሰቦችሽ ዙሪያሽን ሲከቡሽ ደግሞ ሌላ እንትን ውስጥ ትገቢያለሽ ብለን በፍጹም ነው የማናስበው። ለሄርሜላ ደግሞ ሄደው ምን አሏት? አብርሃም ከሀገር ሊወጣ ነው፣ ሩታና ዳኒ ወይም ደግሞ ሩታና የሩታ ቤተሰቦች የሆነ ነገር አስበውበታል፣ የሆነ ነገር ሊያደርጉት ነው። ሰው በቁሙ ስትረስ ሰውን ይለቃል። ልጅቷንም ሄርሜላንም በጭንቅ ሊገሏት፣ አብርሃምንም በጭንቅ ሊገሉት፣ ሩታንም በጭንቅ ሊገሏት። ሶስቱንም ወይ ይሄ ልጅ አስማሟቸውና ሁለቱንም በአግባቡ ማኖር ከቻለ እንዲያኖር፣ አንድ ቀን ሩታ ጋር አንድ ቀን ሄርሜላ ጋር እያለ ለሁለቱም ቦታ ካለው ከሁለቱም ጋር መኖር የሚፈልግ ከሆነ የሩታ ወዳጆች ወይ የሄርሜላ ወዳጆች አታዋጧቸውም። ሁሉንም እናንተ ተርፉ ዳር ትቀራላችሁ። ወይ አንድ ቀን አይታወቅም፣ ልቡ ተከፍቶ ተመልሶ ወይ ወደ ሩታ ከመጣ ሄርሜላን እንደተዋት እንደናቃት በፊት ለሄርሜላን ባይዘው ይህን ነገር እኔ በድን ነኝ፣ እኔ ሩታ እኮ ፍቅረኛ ነች፣ ሩታ እኮ ሚስቴ ነች፣ ሩታ እኮ የገባውላት ቃል አለ እኮ ብሎ እንዳለው እና ሄርሜላን ሲያሳፍር እንደነበረው ዛሬ ሄርሜላን ባሳፈረበት አንደበቱ ደግሞ ሩታን ካሳፈረ ነገ ደግሞ መልሶ ወዴት እንደሚሄድ አናቅም፣ ወዴት እንደሚቆም አናቅም። ምክንያት ፍቅር በስመ አብ እውነት ፍቅር አንዴ ነው፣ ሁለቴ ሶስቴ ፍቅር የለም ይባላል። እንደውም ከመጀመሪያ ከምታፈቅሩት ሰው በኋላ እንደውም የሆነ የፍቅርን በቀል የምትወጡት አይነት ነገር ነው መስሎ የሚታየው ማለት ነው። በቃ ፍቅር ላይ እልህ እየተወጣችሁበት፣ ትዳሩን እልህ እያስወጣችሁት፣ በቃ የሆነ በቃ እርግጥ አድርጎ የመኖርና እርግጥ አድርጎ ለመኖር የምታስቡ አይነት ነገር ነው የሚመስለው። አረ በተሰቀለው ጌታ እውነት በጣም ነው የሚያሳፍረው። እውነት ያስፈራል። ዳኒ ዛሬ ድንጋይ ብትዋጥጥ ድንጋይ ብትነክስ ወዲያ ብትል ወዲህ ብትል ትናንትና ትልቅ ስህተት ነው የሰራከው። ሩታ ላይ የማድረግ የማይፈለገውን ህይወት ነው አድርጋ ሰርታ የክፎች መጫወቻ ሆና የመልካሞች ምንድነው መልካም ነገር የሚነግሯትን አያገባችሁም ብላ ክፎች የሚነግሯትን ትክክል ነው ብላ ተቀብላ ትናንትና ለዚህ ነበር እኛ በተለይ የእርቃን ፎቶ ያወጣች ጊዜ በጣም ተናግሬያታለሁ፣ በጣም ሰድቤያታለሁ እኔ ራሴ ማለት ነው እውነት ለመናገር። ምክንያቱም የባሌን ገመና ዛሬ እንዲላውም ለምለምነው ማለት ነው የባሌን ገመና አሳልፌ ለሌላ ሰው መስጠት አልነበረብሽም። እንዴት ይህን ያህል የፈለገ ነገር ቢያደርግሽ የፈለገ ነገር ቢበድልሽ ገላውን እንዴት አሳልፈሽ ለሌላ ሰው ትጫለሽ ብለን ብዙ ተናግሬያት ነበር። በሷ ስርም ብዙዎች እኔን ሰድበውኝ ነበር። ይሄ ነገር እንደሚመጣ ስለምናቅ ማለት ነው። ዞሮም ይቅር በለኝ ዞረሽ ፍቅርሽ ሳይወጣልሽ ፍቅሩ ሳይወጣለት ብትራራቁ ዝም ብሎ የውሸት እንጂ መልሳችሁ እንደምትገናኙ ስለምናቅ ነበር ትክክል አይደለሽም ስንል የነበረው። ትክክል ያልሆንሽውን ነገር አይሽ ዛሬ ላይ ቆም ብለሽ ስታስቢ ትናንት ትክክል አልነበርኩኝም አሁን ነኝ ትክክል ብለሽ እንድታስቢ ታደርግ። እኛ በአንቺ የተነሳ ብዙ ተረግጫለሁ፣ በግሌ በጣም ብዙ ተሰርቤያለሁ። ፎቴን የሚዘቀዝቅ አላገኘውም እንጂ እግዚአብሔር ይመስገን። ቢዘቀዝቁኝ ምንም ማለት አይደለም። ያው በእርግጥ
ፎቶ ነው እንጂ ዘቀዘቁት ሰውን እንዲያዝ ያገኝተው አዘቀዘቁም እንኳን ፎቶ ሰው በቁም እያለ እንዴት ዘቀዘቀ የሚቃጠልበት ዘመን ላይ ያለነው ሰው ፎቶ በዘቀዘቅ በርግጥ ማንንም ምንም የሚሸማቀቀው ነገር የለም እና ሩታ ምን እንደምንልሽ ግራ ገባኝ ከዚህ በኋላ እንዴት አርገን ካንቺ ጎን ቆመን እንዴት ሴትነትሽን ክብርሽን የልጅናትነትሽን ጠንካራ ሆነሽ ቆመሽ እሱን ከህይወትሽ አስወጥተሽ እሱን ረስተሽ ወራስሽ ተመልሰሽ ከራስሽ ጋር ሆነሽ ጥሩ ጊዜ እንደምታሳልፊ አይዶን ነው አናቅም ባለን አቅም ጮኸናል ባለን አቅም መከረናል ባለን አቅም ካንቺ ኩር አልቅሰን ተሰድበናል ኦኬ ግን ከዚህ በኋላ ላይ አይዶን ነው ማን እንደሚያስታርቅሽ ማን እንደሚያስማማሽ በማን ሄደሽ ደግሞ እንግዲህ በልጁ ይዘሹ በልጄም በፍጹም አትመጡም እሱንም አላይም ብሎ እስከማለት ከደረሰ አውጥቶሻል አለቅ ለማንኛውም እዚህ ላይ በቃሉ ላይክ ሰብስክራይብ ያድርጋችሁ አበረታቱ ነው ማለት ፈልገው ሰላም ሆኖልኝ እንግዲህ የነገን ደግሞ ማን ያውቃል ነገ ምን እንደሚፈጠር አናውቅም ያው የአብርሃም መልስ አይደለ ከዚህ በፊት የነገን ማን ያውቃል ዛሬ ላይ ግን አልፈልግም ሲል የነበረው ዛሬ ላይ ደርሰናል ነገንስ ማን ያውቃል ለማንኛውም ሰላም